አሁን ቪዲዮ ላይ የተመለከታችኋቸው ሰዎች ደረታቸውን ለማሳደግ የተጠቀሙት አንድ ወርክአውት አለ። የምታውቁት ፊትነስ ቻናል ወይም ደግሞ የምትወዱት አትሌት ወይም ደግሞ ቦዲ ቢልደር ቸስቱን ለማሳደግ የተጠቀመው አንድ ወርክአውት አለ። ደረት ማሳደግ ቀላል ነገር አይደለም፣ ምክንያቱም ትልቅ መስል። ይህንን መስል ግን እንዴት ማሳደግና ማጎልበት እንደምትችሉ በዚህ ቪዲዮ በደንብ አድርጌ አዘጋጅቼላችኋለሁ። የእናንተን ደረት ለማሳደግ የሚጠቅሙ ፉል ወርክአውቶችን በደንብ አድርጌ ዘርዝሬ እነግራችኋለሁ። እነዚህ ወርክአውቶች አንድን ኖርማል ወይም ደግሞ ፍላት የሚባል ደረት ያለው ሰውዬ ትልቅ ደረት እንዲኖረው የሚያደርጉ ወርክአውቶች ናቸው። የምር ደረታቸው መለወጥ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ መከታተል እንዳትረሱ። እንደዚህ አይነት የፊትነስ ኮንተንቶች የሚመቿችሁ ከሆነ ፊት ሀበሻን ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ቪዲዮ እንግባ። አብዛኛው ሰው ደረቱን ለማሳደግና ለማጎልበት ሲፈልግ የሚሰራቸው ወርክአውቶች ተመሳሳይና አንድ አይነት ነው። ከድሮ ጀምሮ ሰው የሚሰራውን ወርክአውት ነው ምንም ነገር ሳይቀይርና ለራሱ ደረት እንዲመቸው አድርጎ ሳያደርግ ሙሉ ወርክአውቱን ዝም ብሎ የሚሰራው። እንደተለመደው ሁሉም የሚጀምረው ከቤንች ፕረስ ነው። በእርግጥ ቤንች ፕረስ በጣም አሪፍ ኤክሰርሳይዝ ቢሆንም የሚሰሩበት መንገድ ግን በጣም የተለያየና ድሮ የቀረ ነው። ምን ማለት ነው? አንድ ሰው ቤንች ፕረስ ሲሰራ ደረቱን ሙሉ ለሙሉ ወጥሮ ካልሰራና ደረቱን እያስነካ ካልሰራ እንዳልሰራ ነው የሚቆጠሩ። ምክንያቱም ሙሉ ለሙሉ ደረቱ የሚያስፈልገውን አይነት ስትሬች አላገኘም። ያ ደግሞ ለውጥ እንዳያመጣ ያደርገዋል ማለት ነው። እኔ የምሰጣችሁን ወርክአውት ግን መስራትና ትክክለኛውን ለውጥ ማግኘት ከፈለጋችሁ 5 የማያዳግሙ ህጎችንና መቼም መቀየር የማትችሉ ህጎችን መከተል ይኖርባችኋል። ያለ እነዚህ ወርክአውቱን ብትሰሩ ለውጥ ላታዩ ትችላላችሁ። የመጀመሪያው ፕሮግሬሲቭ ኦቨርሎድ የሚባለውን ነገር መከተል ይኖርባችኋል። በእያንዳንዱ ወርክአውት በምትሰሩበት ጊዜ 1 ድግግሞሽ ወይም 2 ድግግሞሽ መጨመር ይኖርባችኋል። አለበዚያ ደግሞ የምትሰሩትን የኪሎ መጠን መጨመር ይኖርባችኋል። ሁለተኛ ላይ ስፖርቱን ስትሰሩ ፉል ስትሬች መሆን አለበት። ሙሉ ለሙሉ እታች ድረስ ደረታችሁ እስኪነካ ድረስ ደረታችሁ ስትሬችና መለጠጥ መቻል አለበት። ከዚያም ደግሞ ወደ ላይ ስታነሱት ለ2 ሰከንድ አካባቢ ደረታችሁን ጨመቅ ወይም ደግሞ ስኩዊዝ ነገር ማድረግ ይኖርባችኋል። ይሄ ለደረታችሁ ወሳኝነት አለው። ሶስተኛ ላይ ደግሞ አፐር ቸስት ሁሌም ቢሆን ቅድሚያ ሊሰጠው ይገባል። ደረታችሁ ትልቅ እንዲመስልና አጠቃላይ መስላችሁን ከፍተኛ ቦታ የሚይዘው አፐር ቸስት ነው። ያ ካላደገ ደረታችሁ መቼም ትልቅ ሊመስል አይችልም። አራተኛ ደግሞ ቸስታችሁን ቢያንስ በሳምንት 2 ጊዜ መስራት አለበት። 2 በሳምንት አተኩራችሁ ለደረታችሁ ብቻ መስራት ይኖርባችኋል። በእርግጥ ይሄ ከምትሰሩት ፕሮግራም ጋር ሊዛባባችሁ ይችላል። ስለዚህ ወርክአውት ፕሮግራም አወጣትና ስፔሻሊ ደግሞ ጀማሪ ከሆናችሁ የትኛው ወርክአውት እንደሚጠቅማችሁ የሚረዳ ቪዲዮ ሰርተንላችኋል። ሊንኩን ከላይ እናስቀምጥላችኋለን። 5ኛ ደግሞ በቂ የሆነ ምግብ መመገብ ይኖርባችኋል። የሰውነታችሁን 1 እጥፍ ወይም ደግሞ 2 እጥፍ የሚሆነውን ፕሮቲን ማግኘት ከቻላችሁ ለውጥ የማታመጡበት ምንም ምክንያት የለም። ምክንያቱም ስፖርትና ምግብ አንድ ላይ የሚሄዱ ነገሮች ናቸው። አሁን እነዚህን ወሳኝ ወርክአውቶች ልዘርዝርላችሁ። መጀመሪያ ላይ የምናገኘው ኢንክላይን ባርቤል ቤንች ፕረስ ብለን ይመጣል። ይሄ ከቤንች ፕረስ ጋር አንድ አይነት ነው አሰራሩም ምኑም፣ ነገር ግን 30 ዲግሪ ወደ ላይ ከፍ እናደርገዋለን። ይህንን ካደረግን በኋላ አንዴ ወደ ላይ አንስተን ወደ ታች ስናወርደው ባርቤሉን ለ3 ሰከንድ እያረፍና ቀስ እያለ መሆን አለ። ወደ ላይ ስናነሳው ደግሞ በፍጥነት መሆን አለበት ነው እና ላይ ስንደርስ ስኩዊዝ ማድረግ ይኖርብናል። ደረታችንን ጨመቅ ነገር ማድረግ ይኖርብናል። ወደ ታች ስንወርድም ደግሞ ደረታችን ስትሬች እያደረግነው መሆን አለበት ማለት ነው። ይህንን ለ4 ሴት መስራት ይኖርብናል። አንዱን 12፣ 10፣ 8 ሰርተን የመጨረሻውን ደግሞ ከከበደን ከ6 እስከ 8 ድግግሞሽ መስራት እንችላለን። ይህንን ወርክአውት ስትሰሩ ዋናው ነገር በየሳምንት በምትሰሩበት ጊዜ 1 ወይም ደግሞ 2 ድግግሞሽን ድሮ ከምትሰሩበት ላይ መጨመር ነው። ቅድም እንዳልኳችሁ ፕሮግሬሲቭ ኦቨርሎድ ማለት ነው። ድግግሞሽ ባትጨምሩ እንኳን የምትሰሩትን ኪሎ ብትጨምሩ በጣም ትልቅ ለውጥ ታያላችሁ። ሁለተኛ ላይ የምናገኘው ዲክላይን ዳምፔል ፕረስ። ይሄ ዳምፔሎችን ተጠቅመን የምንሰራው የደረት ኤክሰርሳይዝ ነው። ደረት የምንሰራበትን ወንበር ወይም ደግሞ የምንተኛበትን ፓርት ትንሽ በሆነች ዲግሪ ያህል ዝቅ እናደርገዋለን። ከዛ ዳምፔሎችን ይዘን ደረታችን እያስነካና ወደ ላይ ደግሞ እያነሳን ቀስ ብለን እንሰራለን ማለት ነው። ደረታችን ሲነካ በጣም ቀስ እያለ መውረድ አለበት። ወደ ላይ ስናወጣው ደግሞ በፍጥነት መሆን አለበት። አንዴ ኤክስፕሎዚቭ፣ አንዴ ደግሞ በጣም ቀስ እያደረግን ነው የምንሰራው ማለት ነው። ይሄኛውን መስራት ካልፈለጋችሁ ደግሞ የዚህ ኤክሰርሳይዝ ተቀያሪው ሌላው ዌትድ ዲፕስ ብለን የምንጠራው ነው። ወገባችን ላይ
አንድ ፕሌት ወይም ደግሞ ኢትዮጵያ ውስጥ እንደተለመደው ጥርስ ብለን የምንጠራውን በገመድ ወገባችን ላይ አስረን ዲጋፕ ብለን የምንጠራውን ኤክሰርሳይዝ መስራት ነው ማለት ነው። እነዚህን ኤክሰርሳይሶች ለአራት ሴት ከ10 እስከ 12 ድግግሞሽ መስራት ይጠበቅብናል። በእያንዳንዱ ሴት ከ1 ደቂቃ እስከ 2 ደቂቃ ማረፍ እንችላለን። ነገር ግን ልብ በሉ፣ በራሳችሁ ሰውነታችሁን ብቻ ተሸክማችሁ ዲጋፕ መስራት የማትችሉ ከሆነ ወይም 15 ድግግሞሽ ዲጋፕ መስራት የማትችሉ ከሆነ ክብደት መጨመር አይኖርባችሁ። አንዴ ሰውነታችሁን ብቻ ተጠቅማችሁ 15 ዲጋፕ መስራት ከቻላችሁ ያኔ መጨመር ትችላላችሁ። ሶስተኛ ላይ ደግሞ ሱፐር ሴት ነው። ሱፐር ሴት የአሰራር አይነት ምን ማለት ነው? አንድን ወርካውት ጨርሰን ሌላኛው ላይ ደግመን ምንም ረፍት ሳናደርግ ስንገባ ሱፐር ሴት ብለን እንጠራለን። ሱፐር ሴት የምንሰራቸው ወርካውቶች ደግሞ ሁለት ናቸው። የመጀመሪያው ኢንክላይን ዳምፔል ፍላይ ነው። ሌላኛው ደግሞ ኢንክላይን ዳምፔል ፕረስ ነው። ኢንክላይን ዳምፔል ፍላይ ብለን የምንጠራው አንዴ ወንበራችን ወደ ላይ ከፍ ካደረግነው በኋላ 2 ዳምፔሎችን ይዘን ሙሉ ደረታችንን ክፍት እያደረግነው የምንሰራው አይነት ነው ማለት ነው። ከስሙም እንደምትረዱት ፍላይም የተባለው ለዛ ነው። ኢንክላይን ዳምፔል ፕረስ ብለን ደግሞ የምንጠራው ደረታችንን እያስነካን 2 ዳምፔሎችን ይዘን ወደ ላይ የምናነሳው ኤክሰርሳይዝ ኢንክላይን ዳምፔል ፕረስ ብለን እንጠራዋለን ማለት ነው። እነዚህን ሱፐር ሴቶች ስንሰራ እንደዚህ ነው የምናደርገው። ኢንክላይን ዳምፔል ፍላይውን ከ10 እስከ 12 ሴት ሰርተን ከጨረስን በኋላ ወዲያውኑ ከ10 እስከ 12 ደግሞ ኢንክላይን ዳምፔል ፕረስ እንሰራለን ማለት ነው። ይህንን ድግግሞሽ ያለምንም እረፍት ለ3 ጊዜ እንሰራዋለን ወይም ለ3 ሴት እንሰራዋለን ማለት ነው። አጠቃላይ 3 ሱፐር ሴት ሰራን ማለት ነው። በእያንዳንዱ ሴት ግን ለ2 ደቂቃ ማረፍ እንችላለን። ምንም አይነት እረፍት የማናርፈው ከኢንክላይን ዳምፔል ፍላይ ወደ ኢንክላይን ዳምፔል ፕረስ ስንሄድ ብቻ ነው እንጂ በየሴቶቹ 2 ደቂቃ ማረፍ እንችላለን። ከላይ ያሉትን 2 ሰርታችሁ ሶስተኛውን ስትጨምሩበት ደረታችሁ ላይ የማቃጠል ስሜትና እጃችሁ ላይ ደግሞ የመዛል ስሜት ይሰማችኋል። ያ ሲሰማችሁ ደረታችሁን በደንብ እንደነካችሁትና የደረታችሁ ጡንቻዎች እንደተነቃቁ አንድ ማሳያ ሊሆንላችሁ ይችላል። አራተኛ ላይ የምናገኘው ኤክሰርሳይዝ ሎ ቱ ሃይ ኬብል ክሮስኦቨር ብለን የምንጠራው። ይህንን ኤክሰርሳይዝ ለመስራት ጂም ውስጥ የሚገኝ አንድ ኬብል ያስፈልገናል። የኬብሉን አቅጣጫ ወደ ታች ካረግነው በኋላ እኛ ወደፊት ቀና ካልን ወደፊት ጠጋ ካልን በኋላ ደግሞ ሁለቱን ኬብል ይዘን ወደ ላይ ነው የምንጎትተው። ያ ሎ ቱ ሃይ የሚባለውን ፎርም እንድናመጣ ያደርገናል ማለት ነው። ይሄ የታችኛውና የመሃለኛው መስላችን በደንብ እንዲሰማንና እንዲያቃጥል የሚያደርገን ኤክሰርሳይዝ። ኬብሉን ከታች አምጥተን ወደ ደረታችን በጣም በምናመጣበት ጊዜ ለ1 ሰከንድ እያረፍንና ለ3 ሰከንድ ደግሞ ስኩዊዝ እያደረግነው መሆን አለበት። ወደ ታች ስንወርድ ቀስ እያለን ወደፊት ስናመጣው ደግሞ ፈጠን እያለን መስራት ይኖርብናል። ይህንን ወርክአውት ለ4 ሴት ከ10 እስከ 12 ድግግሞሽ መስራት ይኖርብናል። ዋና ዋናዎቹ ኤክሰርሳይሶች እነዚህ ከላይ የነገርኳችሁ 4 ኤክሰርሳይሶች ናቸው። መጨረሻ ላይ ግን እንደ ፊኒሸር ወይም ደግሞ መጨረሻ ማጠቃላይ የሚሆን ኤክሰርሳይዝ አንድ ልንገራችሁ። ይህንን ስትጨምሩበት ደረታችሁ ላይ ይሄ 3D ሉክ ብለን የምንጠራውን አይነት ደረት ይሰጠናል። አፐር ቸስትም ሚድል ቸስትም ሎወር ቸስትም እንዲኖረን ያደርገናል ማለት ነው። ይሄ ፊኒሸር ምን መሰላችሁ? ፕሌት ወይም ደግሞ ጥርስ የሚባለውን ነገር ወደ ላይ ወደ ደረታችን ፊት ለፊት አድርገን ስኩዊዝ ማድረግ ነው። ይሄ ማለት ነው ፕሌቱን እንይዘውና በእጃችን ሙሉ ለሙሉ ይዘን ፕሌቱን እንደምንጨምቁ አድርገን ደረታችን እንዲሰማን እናደርገዋለን ማለት ነው። ፕሌቱን ይዘን ለ45 ሰከንድ ደረታችንን ስኩዊዝ ካደረግነው በኋላ ቀጣይ ወዲያው እረፍት ሳናረግ ደግሞ 20 ፑሽአፕ እንሰራለን ማለት ነው። ይህንን ለ2 ወይም ለ3 ሴት እንደዚሁ በትክክለኛው መንገድ ስኩዊዝ እያደረጋችሁትን ፑሽአፑን ደግሞ ቀስ እያላችሁ እየወረዳችሁ ከሰራችሁት የሚገርም ፊኒሸር ነው የሚሆነው። እነዚህን ኤክሰርሳይሶች ሰርታችሁ የሚሰማችሁ ስሜትና የምታዩት ፓምፕ እስከዛሬ ካያችሁት በጣም ይለያል። ደረታችሁ ያደገና ስትወጡ ከዚህ በኋላ ሙሉ ለሙሉ ደረት ያላችሁ ነው የሚመስላችሁ። ይህንን ወርክአውት ለ2 ሳምንት ለ3 ሳምንት ሳታቋርጡ ሳትሰንፉና በትክክለኛው ፎርምና መንገድ ከሰራችሁት ቸስት እንደምታዩና ቸስታችሁ እንደሚያድግ ሙሉ ለሙሉ እርግጠኛ። እነዚህን ወርክአውቶች በሳምንት 2 እየሰራችሁ በቂ ምግብ፣ በቂ ውሃና በቂ እንቅልፍ እያገኛችሁ ቸስታችሁ የማያድግበት ምንም አይነት ምክንያት የለም። ምክንያቱም ይሄ በሳይንስ የተጠና ወርክአውት ነው። እያንዳንዱ መስል ለማደግ በቂ ውሃ፣ በቂ ምግብና በቂ ኤክሰርሳይዝ ካገኘ ላያድግ አይችልም። ምንም የማያድግበት ምክንያት የለም። ስለዚህ እነዚህን ሩሎች ተከትላችሁ በትክክለኛው ፎርም ሰርታችሁ ቸስታችሁን ለውጡት፣ አላማችሁን አሳኩት። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ተከታይ ለመሆን የሰብስክራይብ በተኗን መጫን እንዳትረሱ። እንደዚህ አይነት ወሳኝ ቪዲዮዎችን ስንለቅ ኖቲፊኬሽን እንዲመጣላችሁ ደግሞ የደውል ምልክቷን መጫን እንዳትረሱ። ምንም አይነት ሐሳብ ሆነ አስተያየት ካላችሁ በኮሜንት ስር አሳውቁ። መልካም ጊዜ